እግዚአብሔር ነገሥተ ምድር ሰብሕዎ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአብርሃሙ ሥላሴ ቸሮ አምላካችን ስምህ ይክበር ይመስገን ከዘላለም እስከ ዘላለም እንደማያቋርጥ ጅረት ምስጋና ዘወትር ላንተ ይሁን። ቸሩ መድኃኔ ዓለም መድኃኒታችን ኢየሱስ ክርስቶስ ስምህ ይክበር ይመስገን ከዘላለም እስከ ዘላለም እንደማያቋርጥ ጅረት ምስጋና ዘወትር ላንተ ይሁን። እናታችን ድንግል እምዬ በሰማይም ንግሥት በምድርም ንግሥት ቅድስተ ቅዱሳን ድንግል ስምሽ ይክበር ይመስገን ከዘላለም እስከ ዘላለም እንደማያቋርጥ ጅረት ምስጋና ላንቺም ይሁን። ቅዱሳን ሊቃነ መላእክት በአብርሃሙ ሥላሴ በክብሩ ፊት የከበራችሁ የፈቃዱ የትእዛዙ ፈጻሚዎችና አስፈጻሚዎች የእኛም አማላጆች ጠባቂዎችና ተራዳኢዎቻችን ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም። ቅዱሳን አባቶቻችን እናቶቻችን፣ ሰማዕታት አባቶቻችን እናቶቻችን ሁላችሁም ስማችሁ ይክበር ይመስገን ከዘላለም እስከ ዘላለም አሜን። ወገኖቼ የኢትዮጵያ ዓለም ብርሃን እንቁ ቤተሰቦች የታመናችሁ የጸናችሁ ከማስመሰል የራቃችሁ ከእምነታችሁ ያልጎደላችሁ ቤተሰቦቼ እንዲሁም ቅን የዋህ ትሑት የሆናችሁ ሁላችሁም የእግዚአብሔርም የድንግልም ቤተሰቦች እንደምን ሰነበታችሁ? የአብርሃሙ ሥላሴ ድንግል እናቴ የተመሰገኑ ይሁኑና እኛ ደካማ ምናምንቴ የተናቅን ወንድሞቻችሁና ቀዳማይ እረኞች ሳይገባን የተባለን በእግዚአብሔር ቸርነትና ጸጋና ጥበቃ ደህና ነን። ስሙ ይክበር ይመስገን ያምላካችን። ዛሬ በዚህ መግለጫችን የወቅቱን ሁኔታ በእምነትና በእውነት በመንፈሳዊ ዓይን እንመለከታለን። አንዳንድ ምክሮችንም ማሳሰቢያዎችንም እንዲሁም ደግሞ አንዳንድ የተግሳጽም ለሚያስፈልጋቸውም ተግሳጽን እንሰነዝራለን። እንዲህ ሁሉም የሚቃኙት ለሚያደምጡን እንዲጎለብቱ በመንፈሳዊ እውነት እንዲጠነክሩ የወቅቱን ሁኔታ ከመልእክቱ አንጻር እንዲረዱና እንዲመረምሩ በዛም እምነታቸው እንዲጨምር ከፍ እንዲል እንዲጽናኑም ነው። ምክንያቱም የትላንት የተነገረው ዛሬ ነፍስና ሥጋ ዘርቶ በአካል የእግዚአብሔርን ፈቃድ ለመፈጸም እንቅስቃሴዎችና የፍርድ ክንዋኔዎች ሲንቀሳቀሱ ሲፈጸሙ ጅማሮ ሲያሳዩ ምልክት ሲያሳዩ እያየን ነው። ይህ ደግሞ ለእኛ የእምነት ጥንካሬ ግብአት ይሆነናል እንጂ እኛን አያደክመንም። እኛን የሚያደክመን
እንደዚህ አይነት የእግዚአብሔርን ፈቃድ ለመፈጸሙ ስንጠብቅ አንዳችን ምልክት በማይኖርበት ጊዜ ያኔ እምነታችን ይፈተናል። የታለ የእናንተ አምላክ? የታለ የእናንተ ትንቢቱ፣ ተስፋችሁ፣ ምናችሁ የታለ? ምን ታየ? ምን ተከናወነ? ምን ያየነው ነገር አለ? እያለ ዲያብሎስ በህሊናችሁ ላይ ክስ እየመሰረተ የእምነታችሁን ጥንካሬ እየሸረሸረ በጊዜ ሂደት ደካማና ከእምነትና ከእውነት የጎደለ በእግዚአብሔር መንፈስ ቅዱስና ቸርነት በምህረቱ ተከልላችሁ የምትጽናኑበትን እውነተኛ የብርሃን መንገድ እንድትጥሉ ለማድረግ ከፍተኛ ትግል ያደርጋል። ዛሬ ግን እኛው ደክመን በጠላት እጅ እንውደቅ ካላልን በስተቀር እኛው የምናየውን ነገር ዋጋውን ንቀን የሚከናወኑ ነገሮችን ሁሉ ማገናዘብ አቅቶን ማስተዋልም አቅቶን ከራሳችን ብንጎል ጉድለቱ የኛ እንጂ ከእግዚአብሔር የጎደለ ነገር የለም። እግዚአብሔር በሰዓቱና በጊዜው ለኛ የሚሆነውን ሁሉ ያደርጋል። ከማድረጉ በፊት ደግሞ ይናገራል። ይሄው ዛሬም የምታዩት ይሄው ነው። ዓለም እንደምታዩት መፍትሄ ያመጣለሁ ብሎ ሲዳክር ታያላችሁ። በየትኛው የዓለም ክፍል በአገራችንም ሆነ በመላው ዓለም ላይ እንደዚህ የዘቀጡ መሪዎች፣ እንደዚህ የዘቀጡ አለቆችና ገዢዎችን ታያላችሁ? እናያለንስ ብላችሁ አስባችሁ ታውቃላችሁ? አንዳቸውም የሰውነት የስብዕና ባህሪ ያልተላበሱ ፍጹም አውሬ የሆኑ ከአውሬው ሁሉንም ባህሪ የወረሱ ያጋንንት ግልጽና ሽማ የሌለው ሽፍንም የሌለው የዲያብሎስ አገልጋይና ጉዳይ ፈጻሚዎች መሆናቸውን በተግባር ይኸው እያያችሁ ነው። የትኛውንም የዓለም መሪ የትኛውንም መንግስት እንዲህ ነው እንዲያ ነው፣ ይሄ እኮ ጥሩ ጎኑ ነው፣ ይሄ እኮ ደካማ ጎኑ ነው፣ ይሄ ደግሞ ጥሩ ጎኑ ያልሆነ ነው እያላችሁ እንኳ የምትመዝኑበት አንዳች ነገር የለም። አሁን ሙሉ በሙሉ ዓለም ውስጥ የምታዩት በሙሉ ዲያብሎስ ያሰፈራቸው፣ ዲያብሎስ የቃኛቸው፣ ሙሉ በሙሉ ህሊናቸውን የተቆጣጠራቸው የጥፋት ተልእኮ ያዘሉ ገዢዎችና አለቆች፣ ምንዝሮች እነዚህን ነው የምታዩት። ከእንደውም ከስጋ ገዢዎች የበለጠ ደግሞ በእምነት ተቋም ውስጥ የተሰገሰጉት በእኛም አገር በውጭም ያሉት በሙሉ ከራሱ ከዲያብሎስ ከቀደመው እባብ ከክፉ መንፈስ ከአውሬው የከፉ ከመምህሩ ደቀ መዝሙሩ እንደሚባለው ሁሉ መምህራቸውን ሊበልጡ የደረሱ እንደውም የበለጡ ሆነው በሰው ልጅ ታሪክ ውስጥ ያልታየ ግፍና ሰቆቃ ሲፈጽሙ ይኸው እያያችሁ ነው። እንግዲህ ወገኖቼ ዛሬ ይህ ድብቅ ስላልሆነ ሁሉም ነገር ግልጽ ስለሆነ የሚሸፈንም ነገር ስለሌለ በማስተዋል ሁሉን ነገር እንድትፈጽሙ ከእምነታችሁም እንዳትጎሉ ቀድመን ገዚህ በመግቢያችን ላይ እንመክራለን። እስቲ ወደ እግዚአብሔር ኃይለ ቃልም እንሂድና አንዳንድ ቃሎችን እናንሳ። የእግዚአብሔር ኃይለ ቃል ለኛ ዛሬ በእምነት በተስፋ ጸንተን መከራውን ታግሰን እግዚአብሔርን ብቻ ተስፋ አድርገን የቆምን እኛ ውስን የእግዚአብሔር ሕዝቦች የተናቅን፣ የተጣልን፣ የተገፋን ሁሌም በዚህ ስፍር ቁጥር በሌለው የዲያብሎስ ተስፈኛና ተጠዋሪ ትውልድ ተገፍተን ተገፍትረን ተጥለንና ተሳደን ያለን ወገኖቼ ሁሉ የእግዚአብሔር ኃይለ ቃል ለኛ መጽናኛ ይሆነን ዘንድ ይህን ይናገራል። ልብ ልትሉ ይገባል። በከንቱ የእግዚአብሔርን ኃይለ ቃል እኛ እናነሳ እግዚአብሔር ካልፈቀደ በስተቀር። ለእናንተ የምናነሳቸው የኃይለ ቃሎች በሙሉ ልብ ብላችሁ አስታውሱ። ጊዜውን የመጠኑ እግዚአብሔር ይነገሩ ዘንድ ሐሳቡም እንደሆኑ እንረዳ ዘንድ ፈቃዱ ሆኖ የሚነገሩ ኃይለ ቃሎች ናቸው እንጂ በእኛ ምኞት በእኛ ፍላጎት ብድግ ብለን የምንናገራቸው ቃሎች አይደሉም። ይሄ በአሕዛቦች
በፈላስፎች በጥበባቸውና በእውቀታቸው በሚመኩ እንደፈለጋቸው በወንጌሉ በሚንቦጫረቁ በሚጫወቱበትና በሚነግዱበት ዓለም ውስጥ ያለ አሰራር ቢሆንም በእኛ ግን እግዚአብሔር መንፈስ ቅዱስ እኛን ባሮቹን ይህን ተናገሩ ብሎ በሕሊናችንም በልቡናችንም በተለያየ መንገድ ለእኛ ተናግሮን እናንተ ትሰሙት ዘንድ የሚገባውን ነው እንጂ የምናስተላልፈው እኛ ስለፈለግነው የምናስተላልፈው ነገር የለም። ስለዚህ ሁልጊዜ እኛ ከእግዚአብሔር ኃይለ ቃል ስንናገር እግዚአብሔር ፈቅዶና አስቦ ትሰሙት ዘንድ ትጽናኑበት ዘንድ ትወቀሱበት ዘንድ ትማሩበት ዘንድ ትረዱም ዘንድ ትታረሙም ዘንድ የሚያስፈልግ ስለሆነ ነው ያ ቃል የሚነገረው ተስፋችሁ እንዲለመልም እምነታችሁ እንዲበረታ የተሰጣችሁ የሚጠብቃችሁ መልካም ነገር ምን እንደሆነ የተረጋገጠ የእግዚአብሔር ተስፋ መሆኑን የተጨበጠ የማይሻር የማይለወጥ መሆኑን እንድትገነዘቡ እግዚአብሔር ስለሚፈልግ ነው። ሁልጊዜ በእኛ በደካሞች በኩል እኛ አንደበት ሆነን እሱ ደግሞ ተናጋሪ እግዚአብሔር መንፈስ ቅዱስ የፈቀደው በእኛ አንደበት የሚነገረው። ስለዚህ ከዚህ መንፈስ ተረድታችሁ ወገኖቼ በሙሉ ልብ ብላችሁ ቃሎቹን አዳምጡ። ወደ ቃሉ እንሂድ። ትንቢተ ኤርምያስ ምዕራፍ 31 ከቁጥር 1 ጀምሮ እስከ 14 ያለውን እንመለከተዋለን። በዚያን ዘመን ይላል እግዚአብሔር ለእስራኤል ወገኖች ሁሉ አምላክ እሆናችኋለሁ፣ እነርሱም ሕዝብ ይሆኑኛል። እግዚአብሔር እንዲህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈው ሕዝብ በምድረ በዳ ሞገስ አገኘ። አያችሁ፣ ከጥፋት ሁሉ ከሚመጣው አደጋ ሁሉ ከጠረጋ ሁሉ የተረፈው ሕዝብ በምድረ በዳ ምንም በሌለበት ሁሉም አልቆ ባዶ በሆነበት ስፍራ ሞገስ አገኘ። እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ ይላል ኤርምያስ። ኤርምያስ የኖረው ስንትና ስንት ዘመን ወደ ኋላ ሄዱና አስቡት። የዛሬን ግን ሁኔታ በእግዚአብሔር መንፈስ ቅዱስ ተሞልቶ ይህን ይነግረናል፣ ለእኛ መጽናኛ እንዲሆነ። በዘላለም ፍቅር ወድጄሻለሁ። የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች፣ የዚህ ዘመን ብርቅና የእግዚአብሔር እውነተኛ ተወዳጅ ልጆች የሆናችሁ ሁሉ አስመሳዮችና አጭበርባሪዎችን እዚህ ውስጥ አልደምርም። እነሱ ለፍርድ የሚጠበቁ እንደውም እጥፍ ፍርድ የሚጠብቃቸው ናቸው። በእኛ ስም የሚያላግጡ፣ በእኛ የሚያሾፉ፣ የሚያፌዙ፣ የድብቅ ወንጀል የሚሰሩ እነዚህ ሁሉ በእግዚአብሔር ፍርድ የሚካተቱና ተደብቀውም ተከልለውም የማያመልጡ ሰዎች ናቸው። ይሄ ቃል ሁሉ ማጽናኛነቱ ለእውነተኞቹ የኢትዮጵያ ዓለም ብርሃን ቤተሰቦች፣ በቅንነት ለቆሙ፣ በእግዚአብሔር ተስፋ ለሚጽናኑ፣ እምነታቸው ደከመም በረታም በመንገዳቸው ላይ በብርሃናዊ መንገድ ላይ ለቆሙ፣ ቃል ኪዳናቸውን ደክመውም ቢሆን ለሚጠብቁ፣ እግዚአብሔርን ላከበሩና ለወደዱት ለነሱ ነው። ይሄ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ሳብሁሽ። የእስራኤል ድንግል ሆይ እንደገና እሰራሻለሁ። አሁንም ይህን ቃል ደግምላችኋለሁ። የእስራኤል ድንግል ሆይ እንደገና እሰራሻለሁ፣ አንቺም ትሰሪያለሽ። እንደገናም ከበሮሽን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ። እንደገናም በሰማርያ ተራሮች ላይ የወይን ቦታዎችን ትተክልያለሽ። አትክልተኞች ይተክላሉ፣ በፍሬውም ደስ ይላቸዋል። በኤፍሬምም ተራሮች ላይ ያሉ ጠባቆች ተነሱ፣ ወደ ጽዮን ወደ አምላካችን ወደ እግዚአብሔር እንውጣ ብለው የሚጮሁበት ቀን ይመጣልና። እግዚአብሔር እንዲህ ይላልና፣ ስለ ያዕቆብ ደስ ይበላችሁ፣ ስለ አሕዛብም አለቆች እልል በሉ፣ አውሩ፣ አመስግኑ። እግዚአብሔር ሕዝቡን የእስራኤልን ቅሬታ ከጥፋት የሚድነውም ማለት ነው ወገኖች፣ የእስራኤልን ቅሬታ አድኗል በሉ። እነሆ ከሰሜን አገር አመጣችኋለሁ፣ ከምድርም ዳርቻ እሰበስባችኋለሁ። ልብ በሉ እንግዲህ ከየትም አቅጣጫ የተጎዳቸው የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ትሑት ሕዝቦች፣
በየትኛውም ዓለም ጫፍ ላይ ሁኑ፣ በየትም አቅጣጫ ሁኑ። በአብዛኛው አይታችሁ እንደው የዓለም ካርታ ብዙ ጊዜ በሰሜኑ አቅጣጫ ነው ያለው። ሰሜን አሜሪካ በሉት፣ የኤሽያ በሉት፣ አውሮፓ በሉት፣ የአፍሪካ ሰሜናዊ ክፍል በሉት፣ እነዚህ ሁሉ በሰሜኑ አቅጣጫ ነው ያሉት። በሰሜን ንፍቀ ክበብ ውስጥ ያሉ ናቸው። ደቡብ ውስጥ ያሉ ውስን ሀገሮች ናቸው። ደቡብ አሜሪካና ውስን ከምድር ወገብ በታች ትንሽ ውስን ሀገሮች፣ ከአፍሪካም ውስን ሀገሮች እና አውስትራሊያ። በቃ የሚበዛው ግን ትልቁ ሕዝብ ያለው ሰሜን ላይ ነው እና እግዚአብሔር ይህን ይናገራል። እልል በሉ፣ አውሩ፣ አመስግኑ፣ እግዚአብሔር ሕዝቡን የእስራኤልን ቅሬታ አድኗል በሉ። እነሆ ከሰሜን አገር አመጣቸዋለሁ፣ ከምድርም ዳርቻ እሰበስባቸዋለሁ። የትም ሁኑ የትም። በመካከላቸውም እውርና አንካሳው ያረገዘችና የወለደችም በአንድነት ታላቅ ጉባኤ ሆነው ወደዚህ ይመለሳሉ። ይኸውላችሁ እንግዲህ የተጎዱት ማለት ነው። እውሮች ማለት እንግዲህ በአካልም በመንፈስም የተጎዱት፣ የትም ሀገር ያሉት፣ በሐሳብ ያረገዙት፣ የተበታተኑት፣ ስደት ሕይወት ያስመረራቸው፣ እንክርት እንግልት ያሰቃያቸው፣ እነዚህ ሁሉ ይሰበሰባሉ። በአንድነት ታላቅ ጉባኤ ሆነው ወደዚህ ይመለሳሉ። ወደ ኢትዮጵያ ምድር፣ ወደዚች ወደ ተቀደሰች ምድር፣ የአብርሃሙ ሥላሴ ወደሚከብርባት ምድር፣ ወደሚመሰገንባት ምድር፣ ወደ ድንግል ርስት ይመጣሉ። በልቅሶ ወጡ። ልብ በሉ። ሲሰደድ ያላለቀሰ አለ? ከእናት ከአባቱ ቤት ሲለይ ከሀገሩ ሲለይ ያላለቀሰ አለ? የለም። በለቅሶ ወጡ። እኔም በማጽናናት አመጣቸዋለሁ፣ በወንዝ ዳር በቅን መንገድ አስኬዳቸዋለሁ፣ በእርሱም አይሰናከሉም። እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና። አያችሁ፣ ልብ ብላችሁ ሰማችሁት። የእግዚአብሔር ኃይለ ቃል እንዲህ ይናገራል። አሕዛብ ሆይ የእግዚአብሔርን ቃል ስሙ፣ በሩቁም ላሉ ደሴቶች አውሩና እስራኤልን የበተነ እርሱ ይሰበስበዋል፣ እረኛም መንጋውን እንደሚጠብቅ ይጠብቀዋል በሉ። እግዚአብሔር ያዕቆብን ተቤዥቶታል፣ አድኖታል ማለት ነው። ከበረቱበትም እጅ አድኖታል። አዎ ዛሬ ከሚያሰቃዩን፣ ከሚያሳድዱን፣ ከሚነቅፉን ቁጥር አንድ ጠላት ሆነን ለዓለም ሁሉ እኛ ነን አሁን የምንታየው። ከነዚህ ሁሉ እጅ እግዚአብሔር ያድነናል። ወደ እግዚአብሔርም በጎነት፣ ወደ እህልና ወደ ወይን ጠጅ፣ ወደ ዘይትም፣ ወደ በጎችና ወደ ላሞች ይሰበሰባሉ። ነፍሳቸውም እንደረካች ገነት ትሆናለች። የኢትዮጵያ ዓለም ብርሃን ቤተሰቦች ምንኛ እድለኞች እንደሆናችሁ በዚህ መዝኑት። እጅግ እድለኞች ናችሁ። በእውነት ይደነቃለሁ። እኔ ከእንግዲህም ወዲህ አያዝኑም። በዚያን ጊዜም ድንግሊቱ በዘፈን ደስ ይላታል፣ ጎበዛዝቱና በሽማግሌዎቹም በአንድ ላይ ደስ ይላቸዋል። ለቅሷቸውንም ወደ ደስታ እመልሳለሁ፣ አጽናናቸዋለሁም፣ ከሐዘናቸውም ደስ አሰኛቸዋለሁ። የካህናቱንም ነፍስ በብዛት አረካታለሁ፣ ሕዝቤም በጎነቴን ይጠግባል። ልብ ብላችሁ እንግዲህ አስተዋላችሁ። እግዚአብሔር በዚህ ሰዓት በዚህ ወቅትና እጅግ በተከፋችሁበት ሰዓት ያው የምታዩት ነው። ረሃብ ነግሷል፣ ሰይፍን በስቷል። አመፀኛና አውሬ የሆነ መንግስት ህዝብን እንደ በረት ውስጥ እንደገባ አውሬ ህዝቡን እየቆላ እያመሰ ነው። እንዳሻሩ እያመሰው ነው። ወዲህ ወዲያ እያመሰ በችግር እየቆላ በጦርነት እየፈጀ አለ ርኅራኄ ብዙ ግፍ እየተሰራ እያለ እያያችሁ ነው። ይህ ፍርድ ስለሆነ ነው፣ ቅጣት ስለሆነ ነው። በዚህ ቅጣት ውስጥ የሚወድቁ ደግሞ እጅግ ብዙዎች ናቸው። ለምን አይሰሙም? እግዚአብሔር የላከላቸውን ምሕረት፣ እግዚአብሔር የዘረጋላቸውን የደህንነት መንገድ 20 ዓመት ሙሉ ስንጮህ አልሰሙም። ናቁት፣ አቃለሉት። የዲያብሎስ ምክር በለጠባቸው። ከእግዚአብሔር ይልቅ የዲያብሎስን ድምፅ ነው የሚያዳምጡት።
ከእግዚአብሔር ምክር ይልቅ የጠላትን የተቀለጸ ያማረና የተሽሞነሞነ ፕሮፓጋንዳ፣ የተቀመመ ፕሮፓጋንዳ ማዳመጥ ይሻላቸዋል። የእግዚአብሔር ግን ያችው እውነትና እውነት ናት፣ ደረቅ እውነት ናት የምትመጣው። ያልተኳለች፣ ያልተከለሰች፣ ያልተበረዘች እውነት ስለሆነ የምትመጣው ማንም አይወዳትም። ብዙ ሰው አይወዳትም፣ ይሸሻል። በቃ ከእውነቱ ይሸሻል። ኧረ ለዚህ ዘመን የማይመጥኑ ናቸው። ምንድን ነው የሚያወሩት? የምን ጉድ ነው የሚያወሩት? ሰላማችንን የሚነፍጉን፣ ሰላማችንን የሚያውኩ ናቸው እነዚህ እየተባለ ስንሰደብ ስንነቀፍ ዶረዳል። መዓት አውሬዎች፣ ጥፋት አውሬዎች፣ የህዝብን ሰላም ነሺዎች፣ ክፉዎች እየተባልን ብዙ ስም ተሰጥቶናል። እግዚአብሔር ይመስገን እኛ አይደለንም ክፉ። እኛ እኮ ክፋት አይደለም የሰራ ነው። እኛ የሰው ልጅ ይድን ዘንድ እግዚአብሔር በጎ ፈቃዱ መሆኑን ያውቅ ዘንድ የተነገረንን መልእክት አድርሰናል። ኑ ንስሐ ገቡ፣ ወደ እኔ ጉያ ተሰብሰቡ አለ እግዚአብሔር። ከ20 ዓመት ጀምሮ በእኛ እንኳ በደካሞቹ 20 ዓመት ሙሉ ጥሪ ያደረገ አልሰማ ሲል ፍርዱ ተላለፈ። ተደጋግሞ ተነገረ፣ ተወቀሰ፣ ምልክቶችም ተሰጡ። አይሰማም ህዝቡ እና አቃለለ። በዚህ ምክንያት የሚበዛው የዓለም ህዝብ 99 ማለት እንችላለን ከመቶ የሚሆነው ሙሉ በሙሉ የዲያብሎስ ተጠዋሪ ሆነና ትውልዱ እንዳለ ነጭ ብትሉት ጥቁር፣ ቀይ ብትሉት ማንኛውም ወደዛው ተጠቃሉ ሄደ። እጅግ በጣት የምትቆጥሯቸው ሰዎች ጥቂቶቹ ዛሬ በግንባር ቀደም የዓለም ሁሉ ጠላት የሆነው እኛን ጨምሮ እጅግ ውስን በቁጥር ኢምንት እንደዚህ የምትቆጥሯቸው 1-2 ብላችሁ ከሚሊዮን ውስጥ 1000 ሰው አታገኙ። እግዚአብሔር ሰው ከሚሊዮን 1000 ሰው አይወጣም። እንደዚህ ነው ያነሰው። ያው የእውነት መንገድ ቀጭን ናት፣ ፈታኝ ናት፣ ጥብብ ያለች ናት። የጥፋት መንገድ ደግሞ ሰፊ ነው፣ ግፊያ የለበት፣ ምን የለበት፣ በምቾት የሚጋልቡበት ነው። የሚያደናቅፈን ነገር አለ ብሎ አይሰጉም። ሰፊ ነው። ባፈለጉት የጥፋት መስመር ውስጥ ገብቶ መሄድ ይችላሉ፣ ሰፊ መንገድ ስለሆነ። ለዚህ ትውልዱ በሙሉ በዛ ነው እየፈሰሰ ያለው፣ በዚህ በሰፊው መንገድ እየገሰገሰ ነው። እኛ ደግሞ እግዚአብሔርን ምርጫችን ያደረግን ውስን ሰዎች፣ የእግዚአብሔር ሰዎች ደግሞ ቀጭኗን መንገድ መርጠን ይኸው ስቃያችንን እናያለን። ግን ፈተና፣ ችግር፣ መውደቅ፣ ማጣት፣ መራብ፣ እነዚህ ሁሉ የእግዚአብሔር የሰጠን ትንሿ መስቀል ናት። ይህችን መስቀል ደግሞ መከራዋን ማለት ነው ተሸክመን ልንጓዝ ይገባል። ወገኖቼ ጀግኖች ያፈራን እኮ ነን በእምነት ሕይወታቸውን ከፍለው ለእግዚአብሔር ፍቅር ሕይወታቸውን የገበሩ አባቶቻችን እንዲያረጉ ሲባል ትሰሙ ነበር አይደለም? አዎ ሐዋርያት፣ ነቢያት እንዲህ ተደረጉ፣ እንዲህ ተሆነ፣ ተፈጩ፣ ተቆሉ፣ ይህን ትሰሙ አልነበረም? አዎ ትሰሙ ነበር። እኛም ሁላችን ሰማ ነበር። ዛሬ በኢትዮጵያ ዓለም ብርሃን ቤተሰብ ውስጥ እነዚህ ተፈጠሩ እኮ። በቅኖች መንደር ተፈጠሩ፣ በየዋሆች ዘንድ ተፈጠሩ እኮ። ይህንን ዓለም ተሟግተው ይህንን ዓለም ፊት ለፊት ተጋፍጠው እግዚአብሔር በፍቅር ልክ እንደ እስጢፋኖስ ዙፋኑን ዘርግቶ አይኑ እያየ የእግዚአብሔር ያዘጋጀለትን ክብር እያየ እንደሄደው እንደ እስጢፋኖስ እንደዛ የሆኑ ወገኖቻችን፣ ቤተሰቦቻችን አይዞ ወደ እኔ ነው የምትመጣው፣ ይኸው የሕይወት አክሊል የተዘጋጀልን ለክብር እኮ ነው የምጠራ ለአዲሱ በመንግስተ ሰማይ በላይ በገነት ሁሉ የኛ ርስት እኮ አለ። ኢትዮጵያ ዓለም ብርሃን ቤተሰቦች ልትጽናኑ ይገባችኋል። እግዚአብሔር ሰፊ ርስት አዘጋጅቶላችኋል። በስማችሁ ገቡ ጀግኖች ገቡ፣ ጥሰው ሕይወታቸውን እየከፈሉ በደስታ ይህንን ያፈራች ማህፀን በቁጥር እጅግ ጥቂት የሆነች የእምነት ኃይል የተዋህዶ እምነትን የታጠቀች እውነተኛ የተዋህዶ እምነትን የተዋህዶ ኦርቶዶክስ እምነትን የታጠቀች የነገ የቤተ ክርስቲያናችን ጉድለት ሁሉ ተወግዶ መከራዋ ሁሉ ተጠርጎ ቤቷ ሁሉ ጸርቶ እንደ ፀሐይ የሚያበሩ የእግዚአብሔር ባሮች፣ ካህናቶች፣ አገልጋዮች፣ ምዕመናን በብርሃን ተሞልተው እግዚአብሔርን የሚያገለግሉበት ዘመን እነሆ ከፊትህ እየገሰገሰ እየመጣ ነው። ዛሬ በምታፍርበት ቤተ ክርስቲያን፣
ዛሬ አሕዛብ በሚያሳድዱ ቤተ ክርስቲያን፣ ዛሬ በሚያቃጥሏት ቤተ ክርስቲያን፣ በሚያፈርሷት ቤተ ክርስቲያን የእግዚአብሔር ቤት እንደገና ከመቃብር ፈንቅሎ ይወጣል። ቸሩ መድኃኔ ዓለም መቃብርን በ3 ቀን ፈንቅሎት አይደለ እንዲወጣው? ሞትን አሸንፎ ቀበርን፣ አጠፋናቸው። ኦርቶዶክስን ከምድረ ተዋሕዶ ኦርቶዶክስ እምነትን ከምድረ ገጽ እናጠፋለን። ዋናው ምንጭ ዋናው አንበርቶ ያለችው ኢትዮጵያ ነው። ህዝቡን ማጥፋት ነው። ውሃው ሲደርቅ አሳው ይሞታል። እሱ ለአንተ ላይ ነው የሚሰራው፣ የእግዚአብሔር ህዝብ ላይ አይሰራም። እሱ ተረት፣ እሱ ምሳሌ ለአንተ ነው። ለእግዚአብሔር ህዝብ የሚደርቅም ውሃ የለም፣ የሚሞትም ሰው የለም። ቀድሞ ከእግዚአብሔር የተወለደ ህዝብ ቤት ሄዶ ነው የሚሞትልህ። እግዚአብሔር የዘላለምን ህይወት ባለቤት፣ እግዚአብሔር የዘላለም ህይወትን የሰጠ የህይወት ባለቤት ነው። የሞቱም ዳኛ እግዚአብሔር ነው። የህይወትም ዳኛ እግዚአብሔር ነው። ወዴት ነው የሚሄድልህ? እግዚአብሔር የወለደው እኮ ህዝብ ነው። በብርሃን ያስቀመጠው ህዝብ እኮ ነው። የልጅነት ክብር ያጎናጸፈው ህዝብ እኮ ነው። የኢትዮጵያ የዓለም ብርሃን ቤተሰብ እንዲሁ ስታያቸው አካለ ትንንሽ፣ በኢኮኖሚም በምን የጎሰቆለ ምስኪኖች ጎስቋሎች ስለሆኑ በየቦታው የተበተኑት ትንቃላችሁ አይደል? የእናንተ ደግሞ ወደሎች፣ አንገታቸው የደነደነ የዲያብሎስ ልጆች አንገታቸው ይሄ ልክ ለፋሲካ የሚያደልቡት በሬ መስል ወፍረው ማጅራትና ትከሻቸው ተገናኝቶ ቦርጫቸው ገፍቶ ቀሚሱ ሸፍኗቸው ይሄ ጥቁር የሚለብሱት ልብስ እሱ ሸፍኖ አይከኑን ሆዳቸው ላይ እንዲዘርግፈው ሲሄዱ ጉንጫቸው የሚፈርጥ ብርቱካን ይመስላል። እንደዚህ የሆኑትን እነዚህ ናቸው ለእናንተ አባቶች። የእግዚአብሔር ሕዝብ ማለት ለእናንተ እነሱ ናቸው። እነዚህ ቱሃን ማለት ናቸው። ቱሃን መጥፎ ትንሽ ነገር ነው። ከደቃቆቹ ነፍሳት ከመጥፎቹ ነፍሳት ቱሃን ኃይለኛ ነው፣ ደመጣጭ ነው። ደሙን ይመጥና ሲወፍር እንዲህ ብትነኩት ፍርጥ ነው የሚለው ወዲያው። ልክ ሲፈርጥ ግን ሲፈነዳ ጥንባቱን እስቲ ያስቡት እንዴት እንደሚሸት። የዛሬ በእግዚአብሔር ቤት ውስጥ በከበረችው ቤተ ክርስቲያን ውስጥ እምነቷን ሸጠው በጉቦ ተሹመው ሀብትና ገንዘብ ሰብስበው ለፖለቲካ ገዢዎች ወይም ለዲያብሎስ ያገዛዝ ሎሌዎች፣ ለመንግስት ተብዮች፣ ለካድሬዎች፣ ለምኖች በዛ ለተቋቋመ መስሪያ ቤት፣ ለደህንነት መስሪያ ቤት፣ ለፖሊሱ፣ ለመንግስት ተቋማት ለነዚህ ተቀጥረው ልብ በሉ ለእግዚአብሔር እናገለግላለን ብለው በይፋ ቆመዋል። እኛ መነኮሳት ነን፣ እኛ ደናግላን ነን፣ እኛ ሊቅ ነን፣ እኛ ጠበብት ነን፣ እኛ ጳጳስ ነን፣ እኛ ካህን ነን፣ መምህር ነን፣ ሊቀ ሊቃውንት ነን፣ ርዕሰ ሊቃውንት ነን። ምን የሚቀራቸው ስም አለ? እነሱ ስም እኮ ተኮፍሶ ሰማይ ላይ ነው የወጣው። ከፈት ስታረጉትና እንደዚህ ይሄንን ያበጠ ሰውነታቸው ነው ነካ ብታረጓቸው እንደሚፈርጥ እንትን ደምቧይ የሚፈርጥ እንትን ነው ሰውነት ያላቸው። ታዲያ ልክ እንደ ቱሃኑ ነው። ቱሃን ናቸው ያልኩት አለ ምክንያት አለ። እስቲ ቱሃንን ነካ አርጉት፣ ይፈርጣል ሰውነቱ። ሽታው ጥንባቱ ቤቱን ነው የሚያውደው። እነዚህ በቅጣት ሰዓት ታያቸዋላችሁ። ውርደታቸው፣ ነውራቸው ዓለምን ሁሉ ይከድናል። በነውርነቱ ብቻ አይደለም፣ የነውር አይነት ነው ከነሱ ውስጥ አሁን የሚወጣው። በግልጽ ታዩታላችሁ። እንደዛ የሚናገሩ እንደዛ ስለ እግዚአብሔር ቀንተው የሚናገሩ የሚመስሉ አንበሳ ሆነው መድረክ ጠቧቸው የሚውረገረጉ እነዚህን ወደፊት በቅርብ ታያቸዋላችሁ። ቀድሞ ውርደታቸው ነው የሚቀድመው። ከውርደታቸው በኋላ ደግሞ የከፋው ቅጣታቸው ደግሞ ይቀጥላል። አንዳቸውም ከፍርድ የሚያመልጡ የሉም። ማንም በዚህ ምድር ላይ አያመልጥም። ሚዛን ተቀምጧል። በቃ ተወስኗል፣ ተዘግቷል። ፍርዱ ነው አሁን የሚካሄደው። ማምለጫ መንገድ የለም ወገኖቼ። ስለዚህ ይህንን ልብ ብላችሁ እንድታስተውሉ ያስፈልጋል። የኢትዮጵያ የዓለም ብርሃን ቤተሰቦች ዛሬ እግዚአብሔርን አብዝታችሁ የምታመሰግኑበት ሰዓት ነው። ያለባችሁ ጉድለት እንኳ ካለ እሱን በንስሐ በማስተዋል በእንደዚህ በመሳሰለው ማረም አለባችሁ። ሕይወታችሁን ቀድሞ በጥያቄና በጥርጥር የተሞላ ሕይወታችሁን አስተካክሉት። ዛሬ እኛም በመጠየቅ አይደለም፣ እግዚአብሔር በተግባር በምግባር
በትንቢቱ የተናገረውን በመልእክታት ሁሉ የተነገረውን በመግለጫዎች የሰማችሁትን በትምህርት ውስጥም የሰማችሁትን በተግባር እየተፈጸመ ነው። የማንም ትንቢት የማንም ተናጋሪ የተናገረው አይደለም። የእግዚአብሔር እውነተኛ ባሮች የኢትዮጵያ ዓለም ብርሃን ቤተሰቦች ተናገሩ ተብሎ የተናገሩት ዛሬ ወረፋውን እየጠበቀ ዓለምን እንደዚህ እየሰፈረ እየለካ እየቆላ ለእሳት ወደ እሳት ለጦር ወደ ጦር ለረሃብ ወደ ረሃብ ለበሽታ ወደ በሽታ አያችሁ፣ ለእልቂቱ ወደ እልቂቱ ወደ ጠረጋው እያመቻቸው ነው። እየሄደ ነው፣ እየሰራ ነው። ይሄ ግልጽ የሚታይ ነገር ነው። ዛሬ አይደለም የተነገረው። የአሜሪካ ውርደት ዛሬ ነው የተነገረው። በኢትዮጵያ ዓለም ብርሃን መልእክት ላይ ገና የመጀመሪያው ላይ መልእክት ላይ ቁጥር 1 ላይ ብትሄዱ የአሜሪካ አወዳደቅ አይደለም እንዴ እዛ ላይ የተዘገበው? ግማሹን የመልእክቱን ገጽታ በሙሉ የያዘው የእሷ ዕጣ ፈንታ አይደለም እንዴ? ገና ከእሷ ጋር አብረው የሚወድቁትም ምን እንደሚሆኑ ቃሉ ይነግራቸው የለም እንዴ እዛ ላይ? ማንም ግን ያንን ላይ አይፈልግም። ማንም ይችን እውነት ሊሰማ አይፈልግም። ለምን? ሁሉም የሚሰማም ለመስማት የሚወደውም ያንኑ የተቀመመ የተከለሰ የተደለዘ ለስጋው የሚመቸውን ለጆሮ የሚጥመውን ኑሮውን የማያውክበትን የማይቆነጥጠውን የማይጎረብጠውን ቃል ከየት መስማት ይፈልጋል? ከነዚህ ከዲያብሎስ አስተማሪ ነን፣ ካህን ነን፣ ሊቅ ነን፣ ጠበብት ነን፣ ጳጳስ ነን፣ ምን ነን፣ ከዛ ነው መስማት የሚፈልገው። ከዚህ ውጭ የሆኑት ደግሞ እስላሙም ከእስላምነቱ ከዛው ከክህደት ትምህርቱ ተረትን ነው መስማት የሚፈልገው። ልብ በሉ። ካቶሊኩም ማጭበርበር ነው የሚፈልገው። በስልት ለዲያብሎስ ማገልገል ነው የሚፈልገው። መናፍቁስ እሱ ተውት። እሱ ሙልጭ ብለው የጠፉ ህዝብን ለማጥፋት ዲያብሎስ ሙሉ በሙሉ ያስታጠቃቸው የዚህ ዘመን ክፉ አውሬዎች ቢኖሩ መናፍቆች ናቸው። ሌላውን ተውት። እንግዲህ ጣዖት ነው የሚያመልከው። እግዚአብሔርን የሚያውቀው ነገር የለ። ላም ያመልካል ሲፈልግ፣ ቡድሃን አመልካለሁ ይላል፣ ምን አመልካለሁ ይላል። ምን ዛፍ እኛ ጋር ይኸው ዛፍ የአያቶቼ ነው ብሎ ዛፍ የሚያመልክ ወንዝ የሚያመልክ አልፎ ተርፎ ደግሞ ዘሬ ይሄ ነው ከሌ ነው ብሎ ዘሩን ሊያነግስ የሚለፋ እንደ ሂትለር ማለት ነው። ሂትለር የኛ የአርያ ማነው አርያን ነው የሚባሉ ዘሮች አሉት። አንድ ዘር አለው የራሱ ያ ነው መንገስ ያለበት በዓለም ላይ ብሎ ዓለምን ሲቆላ ቆየና እነዛንም ህዝቦች አስፈጅቶ እሱም ስንት ህዝብን ፈጅቶ ስንት የእስራኤል ወደ 6 ሚሊዮን የሚጠጋ የእስራኤል ህዝብንም ፈጅቶ በዓለም ላይ ያሉ ሁሉ ሂትለር በነገሰ ሰዓት በጀርመን በነገሰ ሰዓት ዓለም በሙሉ በጦርነት ያልተካተተበት ስፍራ የለም። የጦርነትን አስከፊ ገጽታ የታየበት ቢኖር የሁለተኛው ዓለም ጦርነት ነው። በሁለተኛው ዓለም ጦርነት በተጓዳኝ በዋናነት ጦርነት ነው። በተከታይነት ግን አብረው የነገሱ በሽታዎች በጣም በስፋት ብዙ ህዝብ ረሃብ በብዙ ህዝብ ላይ ነግሶ አብሮ ብዙ ጥፋት አድርሷል። ጎልቶ ይሰማ የነበረው ግን ጦርነቱ ስለሆነ አልታወቀም። ወገኖቼ ዛሬ በመላው ዓለም ላይ የሂትለርን የሚበልጥ እንጂ ማያንስ ጭካኔ አውሬነት የተላበሱ ከኛ አገር መሪ ጀምሮ እስከ መላው ዓለም ብትሄዱ ሁሉንም ብሰዷቸው ማናቸውም እከሌ በጎ ነው እከሌ ጥሩ ነው እያላችሁ ብዙ ጊዜ ብዙ ሰዎች ሲናገሩ ሰማለሁ። በዚህ ዘመን ስልጣን ላይ የወጣ በሙሉ ስልጣን ላይ የምትዋቸው በሙሉ ዲያብሎስ ለስልት ብሎ የቃኛቸው አንዱን ለዘብተኛ አንዱን ለሰው ሐሳቢ አስመስሎ የሳለው አንዱን ደግሞ ጨካኝና አውሬ ያደረገው አንዱን ደግሞ እንደዚሁ ደግሞ በቃ በማጠብቁት ሁኔታ ትሁት ቅን ምናምን መስሎ የሚታይ አንዳንዱ ደግሞ ለህዝቡ ሐሳቢ ለምሳሌ አሁን ወደ መካከለኛ ምስራቅ ብትሄዱ አረቦችን ውሰዷቸው። እንኳታር መንግስትንም ሌላውንም ብትወስዱ ለህዝባቸው የማያረጉት ነገር የለም። ቁጭ ብሎ በነፃ ይበላል። ዘይት እየተሸጠ ይሰጠዋል። ጋዳፊ ከመውደቁ በፊት ለህዝቡ ያደረገውን ነገር ልብ ብላችሁ አስተውሉት። እነዚህ ግን በሙሉ የአውሬው ሰዎች ናቸው። አውሬው ከፊሉን ሩህሩህ እንዲመስል አድርጎ ገጽታውን ይስላል። አንዳንዱን ደግሞ ጨካኝ አድርጎ ይስለውና በዛው በጭካኔው ልክ የሚሰራውንም ስራ ይሰጠውና ጭካኔውን ያሳያል። የአንዱን ዘር አጀንዳ አሳዝሎ አንዱን በድንበር አቋስሎ አንዱን ከአንዱ አጋጭቶ
አንድ አገር የተቀረጸችን አገር ከሌላው አገር ጋር በድንበር እንዲፋጁ፣ በዘር እንዲፋጁ፣ በሃይማኖት እንዲፋጁ ሁሉንም የሚቀይሰው ማን ነው? ዲያብሎስ፣ የቀደመው እባብ። እዛ ሆኖ ይህንን እንዲያከናውኑ የሚያደርግ መሪዎቹን የሚያስቀምጥ ማን ነው? ራሱ ዲያብሎስ፣ የቀደመው እባብ። እና በዚህ ዓለም ላይ አንድም መልካም ሰው ነው ብላችሁ የምታስቡት ሰው የለም። አውሮፓ፣ አሜሪካ አንድ ሆነው ዓለምን እንገዛለን ብለው ምን ሲሰሩ እንደኖሩ ታውቃላችሁ። ያው የምታዩትም ነው። ራሻም ራሱ ዩክሬንን በእጁ ለማስገባት የየሰዋ ያለውን የህዝብ ብዛት የሚያካሄደውን የውጋ አይነት ተመልከቱት። በሁለቱ መሃል ያለውን የጦርነት ፍጅትና እልቂት ተመልከቱት። ዛሬ ደግሞ መካከለኛ ምስራቅ ላይ ዛሬ ወዴት ሄዱ? ወደ ጦርነት ሄዱ። ልብ በሉ። እንዲህ ነው የማይሆን የሚመስለን ይሆናል። ለምን ይሆናል? እግዚአብሔር ስላለ ይሆናል። አያችሁ፣ እግዚአብሔር ከፈረደ ይሆናል። ለሁሉም የሚገባውን ያገኝ ዘንድ ተዘጋጅቷል። አንድም የሚቀር አገር የለም። እሳቷን እየጠጣ ጦርነቱ የሚወስደውን የራሱን ድርሻ ይወስዳል። በሽታ የሚወስደውን ድርሻውን ይወስዳል። መሬት ነውጥ የሚወስደውን ይወስዳል። ልብ በሉ። ሁሉም በመቅሰፍትነት ታዘው የሚመጡት ሁሉ የየድርሻቸውን እያያዙ ይሄዳሉ። ከዛ የሚቀረው ማን ነው? ምን ያህል ሰው ይቀራል? የሚያውቀው እግዚአብሔር ነው። እኛ ግን የምናውቀው ቀድመንም ነግረናችኋል። በጣም ትንሽ ሰው ነው የሚቀረው። ዓለም በጣም በትዕቢት የተወጠረ ስለሆነ በዲያብሎስ ትዕቢት ዘመኑን ሁሉ ሲቃኝ ስለኖረ አይሰማም። አሁን መስማት አይገባውም ነበር ወገኖች። ይህ ሁሉ እንግዲህ ትርምስ ታያላችሁ። የእኛስ መሪ ለምን አይሰማም? አይሰማም። ልቡ በትዕቢት የተደፈነ ነው። ዲያብሎስ ነው እኮ የሚነዳው። አይምሮን ተቆጣጥሮ የሚነዳው እኮ ዲያብሎስ ነው። የእሱን ፕሮግራም እኮ ነው የሚያስፈጽመው። ምን ብሎ ይሰማል? ጆሮ ሁሌ የሚያዳምጠው የዲያብሎስን እንጂ የዚህን ህዝብ ምን እንደዚህ ነኝ ታመንኩ እንዲሆንኩ ኧረ አይሰማም። ለፍጹም አይሰማም። በዚህ አልተቃኘም ሰውየው። ሁሉም መሪዎች እንዲህ ናቸው። እስቲ ሌላውንም ደግሞ ስለ ኢትዮጵያ ዓለም ብርሃን ቤተሰቦች እንድትጽናኑ እግዚአብሔር ከምን ጉድ ውስጥ እንዳወጣችሁ፣ ከዚህ ዓለም ጉድፍ ውስጥ፣ ከዚህ ዓለም የጠነባ የከረፋ ስርዓት ውስጥ እንዴት እንዳወጣችሁና ዛሬ ለእናንተ ያዘጋጀውን እግዚአብሔር በየጊዜው እየተናገረ ያለውን ነገር ልብ ብላችሁ አስተውሉ። ይህ ሁሉ የሚነገረው ለማን ነው? ለበጎች፣ ለቅኖች፣ ለመልካሞች። ለእናንተ እኮ ነው የሚነገረው ወገኖቼ። የይሁዳ ቤት ምሳሌ እያደረገ እስራኤል ሆይ አጸናናሻለሁ፣ እሰራሻለሁ እያለ የሚለው ማንን ነው? እስራኤልማ ማን እንደሆነች እያያችኋት አይደለም? እስራኤል ዘሥጋ ማለት ደንበኛ የአውሬው መኝታና መናኸሪያ ማለት ናት። እስራኤል ዘነፍስ ማለት የእግዚአብሔር ሕዝብ ያለበት እግዚአብሔር ያስጨበጠውን እውነትና ትክክለኛውን የተዋህዶ ኦርቶዶክስ እምነት ጨብቶ አንዷን እምነት አንግሶ ቃሏን ጠብቆ ቃል ኪዳኑን ጠብቆ ከእግዚአብሔር የተሰጠውን ተስፋ በእምነት አሻግሮ እያየ ጸንቶ የቆመ የሁሉ ማዕበል ያናናወጠው ልጆቹን እየገበረ ቤተ ክርስቲያኑ ሲፈርስ አብሮ እየሞተ እየተሰቃየ እየተራበ እየተሳደደ እየተገደለ ያለ ያ ሕዝብ ነው እግዚአብሔር አንጥሮ እንደ ወርቅ እያመጣው ያለ እውነተኛ የተዋህዶ አንበሳ ማለት ያ ነው። የነጠረ በእሳት የተፈተነ ወርቅ ማለት የተዋህዶ አርበኛ ብለን የምንጠራው ያንን ትውልድ ነው። ነገ የሁሉ ዓለም ታምሶ ጸድቶ ዓለም በሙሉ ተላልፋ የምትሰጠው ለዚህ ለቅን የዋህ ትሁት የኢትዮጵያ ዓለም ብርሃን ቤተሰብ ለሆነ አምላኩን ተስፋ አድርጎ ለጸና ሁሉ የምትሰጠው ለዛ ነው። የምትዘጋጀው ለዛ ነው። ሙሽራይቱ እንደ አዲስ ድንግል ሆና የምትነሳው ለዛ ነው። ቤተ ክርስቲያን እንደ አዲስ ታንጻ ተፈውሳ የአባቶቿን ስንት አጥንት የከሰከሱበትን ስንት የሞቱበትን ስንት የተሰዉበትን እምነት አጽንታ እንደገና መቃብር ፈንቅላ ለዓለም ሁሉ ብርሃን የምትሆነው እውነተኛይቱ የተዋህዶ ኦርቶዶክስ ቤተ ክርስቲያን ኢትዮጵያዊቷ
ትሆናለች። የሌባ ስብስብ በሙሉ ተጠርጎ ይወጣል፣ ከቤቷም ከዙሪያዋም ከኢትዮጵያ ምድር ከዓለምም ጭምር የትም መደበቂያ የለም። እስቲ ወደ ቃሉ ደግሞ እንሂድ። እስቲ እዛው ትንቢተ ኤርምያስ ላይ ከዛው ምዕራፍ ላይ 31 ላይ ከቁጥር 21 ጀምሮ ደግሞ ያለውን እንየው። ለራስሽ ይላል የመንገድ ምልክት አድርጊ፣ መንገድንም የሚመሩ አምዶችን ትከይ፣ ልብሽንም ወደ ሄድሽበት መንገድ ወደ ጥርጊያው አቅኚ። እግዚአብሔር ወዳዘጋጀው መንገድ ማለት ነው። አንቺ የእስራኤል ድንግል ሆይ፣ አንቺ የእስራኤል ድንግል ሆይ ተመለሺ፣ ወደ እነዚህም ወደ ከተሞችሽ ተመለሺ። አንቺ ከዳተኛ ልጅ ሆይ እስከ መቼ ትቅበዘበዣለሽ? እግዚአብሔር በምድር ላይ አዲስ ነገር ፈጥሯልና ሴት ወንድን ትከባለች። ልብ በሉ እንግዲህ የጠፉትን ነው የተቅበዘበዙትን እግዚአብሔር አዲስ ነገር ፈጥሯል። ስለዚህ ወደዛ ልቡናችሁ ይመለስ፣ ወደ ጥርጊያ፣ ወደ እውነተኛው መንገድ። ጥሻና ዛፉ ቆሻሻው ምኑ የደፈነው መንገድ እግዚአብሔር ጠርጎ የእውነተኛው መንገድ የብርሃን መንገድ አድርጎታል። ክፎች አድበስብሰውት ነበረ። መስቀሉ ላይ ቆሻሻ ሲከምሩ እንደኖሩት በኤሌኒ ዘመን ኤሌኒ እንዳወጣችው ንግሥት ኤሌኒ አሁንም የእግዚአብሔር እውነተኛም መንገድ ሲያጠፉ፣ ሲሸፍኑ፣ ሲከልሉ፣ ቆሻሻ ሲጥሉበት፣ ምን ሲሉበት እንደኖሩ ሁሉ እግዚአብሔር ግን አሁን ጠርጎ እውነተኛውን መንገድ እያበጀው ስለመጣ ወደዚያ አትቅበዝበዙ፣ ወደ እውነቱ ተመለሱ። እውነቱ ይሄ ነው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምርኳቸውን በመለሱ ጊዜ በይሁዳ አገር በከተሞቿ የጽድቅ ማደሪያ ሆይ፣ የቅድስና ተራራ ሆይ እግዚአብሔር ይባርክህ የሚልን ነገር እንደገና ይናገራሉ። በይሁዳ ከተሞችና በአገሩ ሁሉ ከገበሬዎችና መንጋን ይዘው ከሚዞሩ ጋር የሚኖሩ ሰዎች ይገኛሉ። የደከመችውን ነፍስ አርክቻለሁና ያዘነችውንም ነፍስ ሁሉ አጥግቤያለሁና ከዚህ በኋላ ነቃሁ፣ ተመለከትኩም፣ እንቅልፌም ጣፋጭ ሆነልኝ። የእስራኤልን ቤትና የይሁዳን ቤት በሰው ዘርና በእንስሳ ዘር የምዘራበት ዘመን እነሆ ይመጣል ይላል እግዚአብሔር። እንዲህም ይሆናል፣ አፈርሳቸውና ክፉ አደርግባቸው ዘንድ እንደ ተጋሁባቸው እንዲሁ እሰራቸውና እተክላቸው ዘንድ እተጋለሁ ይላል እግዚአብሔር። አያችሁ፣ ባጠፋንበት ዘመን በዚህ ክፉ ዘመን እግዚአብሔር ሊነቅል ሊያጠፋ ይኸው እየሰራ እያያችሁ ነው። ለተረፉት ደግሞ እግዚአብሔር ለማራቸው በቸርነት ለጎበኛቸው ደግሞ እንደገና እሰራቸዋለሁ እተክላቸው ዘንድ እንደዛ ለማጥፋት እንደተጋሁት ሁሉ እንደገና እነዚህን ደግሞ ለመስራት መልካሞቹን እተጋለሁ። አያችሁ፣ በዚያን ዘመን ሰው ዳግመኛ እንዲህ አይልም፣ አባቶች ጮርቃ የወይን ፍሬ በሉ፣ የልጆችም ጥርሶች ጠረሱ። ነገር ግን ሰው ሁሉ በገዛ በደሉ ይሞታል። መራራውን የወይን ፍሬ የሚበላ ሁሉ ጥርሶቹ ይጠርሳሉ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። አያችሁ፣ አዲስ ቃል ኪዳን ከግብፅ አገር አወጣቸው ዘንድ እጃቸውን በያዝሁበት ቀን ከአባቶቻቸው ጋር እንደገባሁት ቃል ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቡናቸው አኖራለሁ። ይሄ ነው እንግዲህ፣ ልብ ብላችሁ አስተውሉም። የዚህ ዘመን ተመራጭ ወገኖች፣ የኢትዮጵያ ለምራን ቤተሰቦች፣ ቅኖች፣ የዋይ ትሑቶች ሁሉ ልብ ብላችሁ አድማጡ። ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና። ስሙ የሰራዊት ጌታ የሚባል ፀሐይን በቀን የጨረቃንና የከዋክብትም ሥርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙም የባህርን ሞገዶች የሚያናውጥ እግዚአብሔር እንዲህ ይላል፣ ይህ ሕግ
ከፊቴ ቢወገድ ይላል እግዚአብሔር፣ በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል። እግዚአብሔር እንዲህ ይላል፣ ሰማይ በላይ ቢከነዳ የምድርም መሠረት በታች ቢመረመር በዚያ ጊዜ ስላደረጉት ነገር ሁሉ የእስራኤል ዘር ሁሉ እጥላለሁ ይላል እግዚአብሔር። አያችሁ፣ ከሐናኔል ግንብ ጀምሮ እስከ ማዕዘኑ በር ድረስ ከተማ ለእግዚአብሔር የሚሰራበት ዘመን እንሆ ይመጣል ይላል እግዚአብሔር። የተለካበትም ገመድ ወደ ጋሬብ ኮረብታ በቀጥታ ወደፊት ይሄዳል፣ ወደ ጎአም ይዞራል። የሬሳም ሸለቆ ሁሉ የአመድም እርሻ ሁሉ እስከ ቄድሮን ወንዝ ድረስ በምስራቅ በኩል እስካለው እስከ ፈረስ በር ማዕዘን ድረስ ለእግዚአብሔር የተቀደሰ ይሆናል። ከእንግዲህም ወዲህ ለዘላለም አይነቀልም አይፈርስምም ይላል ቃሉ። እንግዲህ ወገኖቼ የመሰራትን ሂደት ነገረን፣ የመፈወስንም ሂደት ነገረን። እግዚአብሔር ያፈርሳል፣ መልሶ ይሰራል፣ ይነቅላል፣ እንደገናም ይተክላል። እግዚአብሔር ከሚተከሉት ያደረገንን አምላክ ልንወደው ልናመሰግነው ይገባል። ቀድሞ አሳውቆናል። ሊተክለን ወዷል፣ ሊያጸድቀን ወዷል። ለዘላለም በሚጸና ሁሌም ለረጅም ዘመን በምንጽናናበት ቤት እንደ አዲስ ሊሰራን ወስኗል እግዚአብሔር። ይሄ ሊያስደስተን ሊያስፈነጥዘን ልናመሰግነው ይገባል። ዛሬ ክፉ ውስጥ እያለን ነው። ዛሬ ክፉ መጥፎ ውስጥ እያለን ነው። ዛሬ በዚህ ወቅት ውስጥ ነው እግዚአብሔርን ልናመሰግነው ከልብ የሚገባል። ይህን ስናደርግ በልባችን ከልብ በእውነት በእምነት ዓይን እንደሚመጣ ያንን እውነት እንደሚፈጸም አምነናልና ልባችንም ተቀብሏልና በዚህ ነው እምነት አለን የምንለው። እንዲህ ወገኖቼ የእግዚአብሔር ኃይለ ቃል ብዙ ነገሮችን ስለሚናገር በማስተዋል መስማት በጣም ይጠቅማል። ወገኖቼ እንግዲህ ስለሸሹት የማያመልጡበት ቢደበቁት ከየትም ጎትቶ የሚያወጣ የእግዚአብሔር የፍርድ ሂደት ዓለምን በሙሉ እየሰፈረ እየለካ እያደቀቀ ወደማይቀረው ታሪክነትና ትቢያነት እየለወጠ ምድሪቱን ለወደዳቸው ላጸደቃቸው ላጸናቸውና ላከበራቸው የጸኑ የዚህ ዘመን የብርሃን ልጆች ሊያወርስ ሊባርክ ምድሪቱንም ሊፈውስ በላዩም ላይ የፈላውን ከሃዲ ጨካኝ ዘረኛ የሃይማኖት ነጋዴ የዲያብሎስ አገልጋይ አመንዛሪ ትዕቢተኛ ደም አፍሳሽ መሪም ተመሪም አለቃም ምንዝርም ሁሉም ጠማማ ትውልድ በተለያየ የመቅሰፍት አይነቶች እንደ ግልም እንደ ሕዝብም እንደ መንግስትም እንደ አገርም እንደ አህጉርም ተጠራርገው ወደ ሲኦላቸው የሚሄዱበት ጉዞ ከተጀመረ ሰንበት አለ። ገና እጅግ ከፍቶ ይቀጥላል። ኢምንቱ ነው ገና የተከናወነው። በመልእክት 3 እንደተገለጸው የእሳቱ ወንፊት ከአንደኛ ወደ ሁለተኛ የእሳት ወንፊት እያበጠረ ምርቱን ከግርዱ እየለየ የሚሄድበት ጉዞ ጀምሯል። ኢትዮጵያም ዓለምም የምጥ ጅማሮ የሚያሳየውን መወጋጋትን መጎርበጥን ማየት ጀምረዋል። ዓለም ቅድሚያ በሰራችው መሳሪያና ባጸናችው ዲያብሎሳዊ ያገዛዝ ስልት አሁንም ከጦርነት ከስነ አእምሮ ውጊያ ከኢኮኖሚ ውጊያ እርስ በርሱ ተቋልቶ አሸንፎ የሚወጣ መስሎት አንዱ በአሸናፊነት ሲፎክር፣ ሌላኛው እንዲሁ ደግሞ በራሱ ስልታዊ ዘዴ በአሸናፊነት መቆሙን በዘረጋው ፕሮፓጋንዳ ማሽን ሲደሰኩር እንሰማለን። ሰይጣን እንዴት ለሰላም ይሰራል? የእሱ መጽሐፈ ጥፋት ስለ ሰላም ስለ ፍቅር የሚያውቁት የለም። በደረሱበት ሁሉ ስለ ፍጅት፣ ስለ እልቂት፣ ስለ መጠላላት የሚሰብክ ሕሊናና መጽሐፈ ጽልመት አለው እንጂ የት ቦታ ዲያብሎስ ስለ ሰላም ይናገራል? በባህሪው የነውጥ የውሸት የሁከት የፍጅት የፍጭት የግጭት የመተላለቅ ስልትና ዘዴን የሚያጠነጥን አእምሮ ተሸክሟል እንጂ ሰላምን የት ሲያውቀው ፍቅርንስ የት ሲያየው? በሰው እልቂት መጠረግና መጥፋት ሲፈጸም ማየት ዋናው የየዕለት የሚያስደስተውም ምግባሩ ነው። ይሄው ነው። ዛሬ የሀገራችን ሁኔታ ከምን ላይ ደርሷል ስንል
ሁላችሁም እንደምትመለከቱት እንደምትሰሙትም እንደሚደረገውም የህዝቡ ሰቆቃ በብረት ምጣድ ላይ እየተቆላ ያለ አሻሮ መስሏል። ወደ ማረሩም ሄዷል። አልፎም ሙሉ በሙሉ ህይወቱ ጨልሟል። የእግዚአብሔር ስውር የመቅሰፍት እጅ ማንኛውንም የኢትዮጵያ ህይወት በኑሮ እሳት፣ በጭንቀት እሳት፣ በረሃብ እሳት፣ በስደት በጦርነት እሳት እየቆላ ወደማይቀረው ሞቱ እያሰቃየ እየሰደደ ነው። ረሃብ፣ ጦርነት፣ በሽታ ወደ መንገሱ እየገሰገሱ ነው። የሀገራችን መሪዎችና አገዛዛቸው ስልቱ ውሸትን እንደ እውነት መልሶ መላልሶ መስበክና ትውልዱ እውነት ብሎ እንዲቀበለው የተለያየ ውሸት ቅርጽና ይዘት እየሰጡ በማያልቀው የወሬ የዛቻ የማስፈራሪያ ዘመቻቸው የሚሰነብቱ እየመሰላቸው ይበልጥ ከድጡ ወደ ማጡ እየገቡ ይገኛሉ። ይህም ብቻ አይደለም። በአንገታቸው የገባውን ሸምቀቆ ዘዴ ባሉት ሁሉ ሲንቀሳቀሱ እየጠበቀ በመሄድ እስትንፋሳቸውን ወደ መያዝ ይሄዳል። ዛሬ ብዙዎቹን ስታዩቸው ገዢዎችንም ስታዩ ዘርፈዋል፣ አስፈጅተዋል፣ ገለዋል፣ ቆርጠዋል፣ ፈልጠዋል፣ የህዝብን ፍጅት አንግሰዋል፣ ዘረኝነትን አንግሰዋል፣ የአንድን ብሔር የበላይነት እናመጣለን ብለው ታግለዋል። የተለያዩ ብሔሮችን በዘራቸው እየለኩ ደግሞ ይፈጃሉ፣ ይፈጫሉ። ይህም ሁሉ በመሐንዲስነት የሚሰራው አንድ ሰው ብቻ አይደለም። አንድ ዛፍ ስንት ቅርንጫፍ ነው ያለው? እስቲ ዛፍን ውሰዱት፣ ስንት ቅርንጫፍ አለው? ትቆጥሩታላችሁ? እንደዛ ማት ከስሩ አሉ። የዚሁ ከሱ ከመሪዎቹ የበለጠ የከፉ ዘረኞች ሁሉ በስር ሁሉ አሉ። እነዚህ ሁሉ ዋጋቸውን የሚቀምሱበት ሰዓት ነው የመጣው። አሁን ብዙ ጊዜ የሚያስቡት ብዙዎቹ ሀብት ሰብስበው በሚሊዮኖች በቢሊዮን የሚቆጠር ሀብት ሰብስበው ውጭ በተለያየ ሀገር አጉረዋል። ቤትም ገዝተዋል፣ እዛ ሊሸሹና ሊቀመጡ ልጆች ሁሉ ሸኝተዋል። አሁን እነሱ እዚህ በርትቶ ሲመጣ አምልጠን እዛ እንገባለን ነው። ግን በጣም የሚያስገርሙ ፍጥሮች ናቸው። እሳቱ እኮ እዛ ቀድሞ እዛ እኮ ሄዶ እዛ ተነስቷል እኮ እሳቱ። እዛ እኮ የላኳቸውን ልጆች ሊበላ እዛ ሆይ እያለ እኮ ነው፣ ዘራፍ እያለ እኮ ነው። እዛ አይሰሙም እንዴ? እያመቻቸ እኮ ነው፣ እያሟሟቀ ነው እዛ ያለው። እዚህ ከዚህ ከኢትዮጵያ እኮ የሚብሰው እዛ ነው ያለው። እዛ ሊሸሽ የት ጋር ቁጭ ብላችሁ ልትበሉት ነው? አይ የት ጋር ሆናችሁ ነው? ዘር ቤት ተገዛ ሊኖር በአውሮፓ ልትንሸራሸሩ፣ በአሜሪካ ዞር ዞር በአደባባዩ ምንም ወጪ የለ ምን የለ። የዚህ የዘረፋችሁት ሀብት እዛ ተከማችቷል። እሱን እየበላ ልትኖር፣ ልጆች ልታስተምር፣ በቃ ትልልቅ ሰው ሊሆኑልህ። የለም ይሄ የለም። በየሄዱበት ሁሉ መቅረት ነው። እንደውም አቀጣጡ ለነዛ የተመደበው ቅጣት ለዛ ለነጮቹ ለምትሸሸጉባቸው አገሮች ያስጥሉናል ብላችሁ ላላችሁት አገሮች ለነሱ የሚወርደው እሳት እናንተ ላይ በጥፍ ሆኖ ነው የሚመጣው። ልጅ የለ፣ ሚስት ድስት የለ፣ ዘር የለ፣ ምን የለ ምን የለ፣ ሁልህንም እጥልቅም አድርጎ ነው የሚፈጀው። ምንም ማምለጫ የለም። እዚህም ያው ነው፣ እዛም ያው ነው። ወዴት ነው የሚሸሸው? ጉድጓዱ ብትቆፍሩና ብትገቡም እዛም እግዚአብሔር እጁ አለ። አንዳንዴ ይደንቀኛል። ዋሻ ይሰራል 50 ሜትር ቁመት ያለው 100 ሜትር ቁመት ያለው አንደርግራውንድ ባንከር ተሰርቶ በዚህ ተብሎ በዚህ ተደርጎ አይታችሁ እንደሆነ ተሰሙ እንደሆነ ኢራን ባንከር ዋሻ ምን ውስጥ ሚሳኤል ሰርታ ፋብሪካ ሰርታ ግማሹ የኒኩለር መጠለያ ሰርቶ ምድር ውስጥ ከትሞ ምን ብሎ ተዘጋጅቷል። በቃ ዝግጁ ነን ምናምን። ያኛው ደግሞ መጪው ጠላት ተብሎ የሚፈራው ደግሞ ባንከር በስተር የሚባል ቦምብ ሰርቶ እንትኑን እየደረመሰ የሚገባ ሰርቻለሁ ብሎ ይፎክራል። ሙከራም እያደረገበት ነው። ግን የእግዚአብሔር እጅ እንደዛ አይደለም ወገኖቼ። እግዚአብሔር አንተ ባንከር ውስጥ ታች ወርደ 1000 ሜትር ወርደ ተደበቀ። የመሬት ውስጧ አካሏ ታች ኮሯ ምንድን ነው? እሳተ ገሞራ አይደለም እንዴ? የለም እንዴ እሳተ ገሞራ? ወይስ እሳተ ገሞራ ውስጥ ነው ቤት ሲሰርተ የምትቀመጠው? ብረት ሆነ ድንጋይ ሆነ አፈር ሆነ ምነው ቅልጥልጥ አድርጎ ፈሳሽ የሚያደርገው ሙቀት ታች አይደለ እንዴ ያለው? እሱ ወደ ላይ መጥቶ የገነባውን ኮልኮሌህን ምድር ውስጥ ተደበቅኩ የምትለው ከስር ከእግር ስር እየፈላ ይመጣልሃል። አንተኑ ላጥ አድርጎ የሚበላ ታመልጣለህ። ታዲያ ከእግዚአብሔር የት ጋር ታመልጣለሽ? እንግዲህ ባህር ውስጥ ብትገባ አታመልጥ።
ፖል ጫፍ ብትሄድ አታመልጥ። እንደነገርኩ ጉድጓድ ብትገባ እዛም ያው የሚበላ ከስር እሳት ይፈላል፣ ችግር የለም። ከላይ ደግሞ ማዕበል ይመጣልሃል፣ አውሎ ንፋስ ይመጣልሃል። ከብርሃን ፍጥነት የፈጠነ ንፋስም ይመጣል። ነቅሎ በአየር ላይ ስንት ሺህ ሜትር ኪሎ ሜትር ሊያስኬድህ የሚችል እንደ ንፋስ እያበረረ ከአንዱ ሀገር አንስቶ አንድ ሀገሩ ይወረውራል። ለእግዚአብሔር የሚቸግረው ነገር አለ? አንተን ለማጥፋት እስትንፋስን ለመዝጋት ሰከንድ እኮ ነው። ምንድናችሁ እናንተ? ማናችሁ እናንተ? በቃ ዝም ስላላችሁ ስለታገዛችሁ በቤተ መንግስት እንቆራደዳለን። ዙሪያ ጠባቂ ጠመንጃ ቆመ። አይ ጠመንጃ እንዴ! ጠመንጃውን የያዘልህ ሰው አይደለም እንዴ? እዛ ያቆምከው ዩኒፎርም አልብሳ ያቆምከው ዘበኛ ሰው አይደለም እንዴ? ሰው እኮ ነው። እሱም እስትንፋስ አለው፣ ይቆማል። እሱም እስትንፋስ ምኑ ነው ለእናንተ የሚያድናችሁ? እስቲ ከእግዚአብሔር ሰውሮ የሚያድናችሁ ምንድን ነው? ምንም የለም። እና ይሄ ትውልድ ምን ያህል እንደታወረ በዲያብሎስ የማየው በሚያስገርም ሁኔታ እውርም ቢመራው ወደ ገደል እንደሚባለው ልክ ይሄ ነው። አሁን ትውልዱ እውር ነው እየመራ ያለው በመላው ዓለም ያለ በሙሉ እውር ነው የሚመራው። ያውር ደግሞ የሚሰዳችሁ ወደ ገደል። በቃ የምናየው እውነት ይሄ ነው። እንግዲህ ወገኖቼ እንደምትረዱት የወቅቱ ሁኔታ ስቃያቸው እየጨመረ እየበረታ ይሄዳል። መልአከ ሞት ሁሌም በደጃቸው ቆሞ ያዩታል። ስቃያቸው ሲበረታ ሌትም ቀንም ስለሚያስጨንቃቸው ሞትን ይሹታል። ሞትን ራሱን ይፈልጉታል። ማረፍ ነው የሚፈልጉት። ነፍሳቸው ትጨነቃለች። እስትንፋሳቸው ወይ አይቆም ወይ አይወጣ። እንደዚህ አይነት ነገር ነው የሚገጥማቸው። ነገር ግን ሞት በራሱ ለማግኘት ብርቅ ይሆንባቸዋል። ምግባራቸው ሞትን አያሸልምምና ሞትን ቢራቡት አያስገርምም። ዛሬ በምትሰሙት የመካከለኛው ምስራቅ ግጭት ዓለም በነዳጅ ጉዳይ ስትታመስ እያያችሁ ነው። ዓለም ኢትዮጵያስ ለመሆኑ ከዚህ አመልጣለች? ወዴት ታመልጣለች? ዛሬ ዓለም እርስ በርሱ ተሳስሮ መንደር ሆኗል። አውሮፕላኑ፣ መርከቡ፣ መኪናው፣ አገር ድንበር የሚያሻግሩ መንገዶች፣ ባቡሮች ለሰው በፍጥነት ከዚህ ወደዚያ ለመሄድ ቅርብ የመንደር መንገድ ያህል ሆኗል። መረጃና ወሬ ፍሰቱ ቅጽበታዊ ሆኗል። መዘመን ለጥፋትም መሰልጠን መሰይጠን እንደሆነ ዛሬ የምታዩት የነዳጅ ጉዳይ የስንቱን ቤት ሕይወት እንዳመሳቀለው አያያችሁ ነው። ረሃብ በፍጥነት እየተስፋፋ ዓለምን ሊውጥ እየገሰገሰ ነው። በሽታ የድርሻውን ሊወስድ በከፍተኛ ፍጥነትና ስርጭት ድምፁን አጥፍቶ እየሰራ ነው። አሁን የሰው ጆሮ ማድመጥ ነው የተዘረጉለት። የወሬ ቀላቢዎች ውሸቱንም እውነቱንም እየደበላለቁ ያቀርቡለታል። በወሬው ይነግዱበታል። ራሳቸው የሚገጥማቸውን ሳያውቁ ራሳቸው የሚያጠፋቸውን የሞት ድግስ በደስታ ይደግሳሉ። በደስታ አያውቁትማ። የሚያስከትለውን ውጤት ስለማያውቁት መንፈሳዊ ዓይን ስለሌላቸው ዓይናቸው በዲያብሎስ የታወረ ስለሆነ እሱ የሚነግራቸውን እሱ የሚያወራላቸውን ያዳምጣሉ፣ በዛው ያከትማሉ። ወገኖች ይሄ ነው እንግዲህ ያለው ሁኔታ የምንረዳው ይሄንን ይመስላል።